በምስሉ ላይ እንደምትመለከቱት ጆን ዳንኤል እና ባቢ በህጸጽ ከተማ ከትግራይ ወደ ሽሬ አካባቢ በሚገኘው ቦታ ይገኛሉ ማለት ነው። እንግዲህ ወቅታዊ መረጃ ነው። ሁላችሁም ይሄን ፔጅ ፎሎ እያደረጋችሁ እኔ ስላለው መረጃ ኢንዲቴል ልንገራችሁ ማለት ነው። ወቅታዊ መረጃ የተጽዕኖ ፈጣሪዎቹ ኢንፍሉዌንሰር በጎነት በችግር ላይ ላሉ ወገኖች በአሁኑ ወቅት በማህበራዊ ሚዲያ በተለይም በቲክቶክ ከፍተኛ ተከታይ ያላቸው ወጣቶች ያላቸውን ተጽዕኖ በመጠቀም በችግርና በረሃብ ለሚሰቃዩ ወገኖቻችን ድምጽ እየሆኑ ይገኛሉ። ከነዚህም መካከል በቅርቡ ከእስር የተፈታው ታዋቂው ጆን ዳንኤል እና ባቢ እዚህ ጋር የምታዩት ባቢ ማለት ታውቁታላችሁ። በአጫጭር ድራማዎቹ ባቢና ጆን በዚህ ተግባር ላይ የተሳተፉ ይገኛሉ። በዋናነት ጆን ዳንኤል ችግሩ ወዳለበት ስፍራ በአካል በመገኘት በረሃብና በችግር ውስጥ ያሉ ወገኖቻችንን እውነት እያሳየና እየረዳ ይገኛል። እነዚህ ወጣቶች ባላቸው ሰፊ ተከታይና በሚሰሩት ቀጥታ ዘገባ ላይፍ ከቨሬጅ የሚከተሉትን ለውጦች እንዲያመጡ ይታመናል። የችግሩን ጥልቀት ማሳየት፣ በቦታው ተገኝተው የሚቀርጹት ምስል የችግሩን አሳሳቢነት በግልጽ ያሳያል። ፈጣን መፍትሄ፣ ተከታዮቻቸው በቁጭትና በፍጥነት እርዳታ እንዲያደርጉ በመነሳሳት ረገድ ትልቅ ሚና ይጫወታል። ድምጽ ከመሆን አንጻር ድምጽ ለሌላቸው ለተረሱ ወገኖች ድምጽ የመሆን አጋጣሚዎች ይፈጠራሉ ማለት ነው። ሁላችሁም እንግዲህ እኛም የቲክቶክ ፔጅ ተከታዮች በሙሉ የበኩላችሁን እንድታደርጉ ከወዲሁ ላሳስባችሁ እወዳለሁ። ሰውን ለመርዳት ሰው መሆን በቂ ነው። ጆን ዳንኤል እና ባቢ ወደፊት ብለናል። ለጆን ዳንኤል እና ለባቢ ያላችሁን ፍቅር ኮሜንት ሴክሽን ላይ ጥቀሱ። በህጻጽ ከተማ የሚረዳው ያለውን ህዝብ ሁላችንም እንድረስለት እላለሁ። ሰላም